ቀጥሎ ይሄንን ፊቱ ቢታይ ከዛ ይሄ ቢታይ እያልክ ሰሌክት ታደርጋለህ በዚህ መልክ አለቀ ኦልሞስት ቪዲዮ አለቀ በቃ ኤዲት አድርጎ ጨርሰው ማለት ነው ሰላም እንዴት ናችሁ የኪያር ቤተሰቦች አሸናፊ ነኝ ከኪያር ትሬኒንግ ኢንስቲትዩሽን ዛሬ ለበሱ ፍቃድ ጥያቄ መልስ ለመስጠት ነው በሱ ፍቃድ በተደጋጋሚ መልቲ ካሜራ ኤዲቲንግ እንዴት ነው የሚሰራው ብለህናል አይ ቲንክ መልቲ ካሜራ ኤዲቲንግ እዚች ጋር አንድ አራት ፉቴጆች አሉ እነሱን እንዴት አድርገን እንደምንሰራ አብረን እናያለን ማለት ነው እዚህ ጋር ለምሳሌ ይህ ክብደት የሚያነሳው በፉል ሾት እዚህ ጋር አንድ ሾት እናያለን እዚህ ጋር ደግሞ ሎ አንግል እናያለን እዚህ ጋር እንደገና ሚዲየም ሾት አለን ኦኬ ከዛ እዚህ ጋር ደግሞ ክሎዝ አፕ ሾት አለን ሶ እነኚህን አራት አንግል የተወሰዱ ካሜራዎችን እንዴት አድርገን መልቲ ካሜራ ኤዲቲንግ እንደምንሰራ ነው የምናየው ኦኬ መልቲ ካሜራ ኤዲቲንግ ለመስራት አራቱንም ፋይሎች ሰሌክት ማድረግ ያስፈልጋል አራቱን ቪዲዮዎች ሰሌክት እናደርግና ራይት ክሊክ ብለን ክሬት መልቲ ካሜራ ሶርስ ሲኩዌንስ የሚለውን እንከፍታለን ላዩ ላይ ኦኬ ጂም እዚህ ጋር ስም መስጠት ያስፈልጋል ጂም ብለናል ኦኬ ከዛ ሲንክሮናይዝ የሚያደርግበትን ፖይንት ያስፈልጋል ሲንክሮናይዝ የሚያደርግበት ፖይንት ማለት ለምሳሌ ፊልም ቢሆን ክላፕ የሚያደርግበት ቦታ ማለት ነው ቪዲዮ ሲቀረጽ ክላፕ የሚደረገው ለዛ ነው ያቺ ኢኒሺያል ፖይንት ናት ማለት ነው በእኛ ቪዲዮ ላይ ግን ያ ስለሌለ ቪዲዮን ፉቴጁን ከስታክ ቪዲዮ አውርደነው ስለሆነ ምንድነው የምታደርገው አውት ፖይንታችን ላይ እነኚህ ቪዲዮዎች በትክክል ፐርፌክት አድርገው የሚገጥሙት አውት ፖይንቱ ላይ ነው ኢን ፖይንቱ ላይ ብናደርጋቸው ኢን ፖይንታቸው እኩል ስለማይጀምር አውት ፖይንት ላይ ግን እኩል ነው የሚጨርሱት ቪዲዮዎቹን አንድ በአንድ ከፍተን ብናያቸው ሶ አውት ፖይንት ምክንያቱም እያንዳንዱን ቪዲዮ ቀድመህ ማየት መቻል አለበት አውት ፖይንቱ ላይ ማርክ እናደርጋለን ሳውንድ የላቸውም ሳውንድ ቢኖራቸው ግን ሳውንድ ሲንክሮናይዜሽን እንሰራላቸዋለን ሶ ከዚህ በኋላ ኦኬ እንላለን በዚህ አይነት መልክ አንድ ፋይል ይከፍትልናል እዚህ ጋር እንደምትመለከተው ፕሮሰስ ክሊፕ የሚል ወይም ደግሞ ወደ አንድ የሰበሰባቸውን አራቱን ፋይሎች ፕሮሰስ አድርጎ ወደ አንድ ክሊፕ መልሷቸዋል ከዛ በተረፈ ደግሞ እዚህ ጋር ዲቴይል ጂም የሚል ሲኩዌንስ ክሬት አድርጎልናል ይሄንን ሲኩዌንስ ወስደን ለምሳሌ እዚህ ጋር ድሮፕ ብናደርገው አንድ ላይ መልታይ መርጅ የሆኑትን ፋይሎች ከላይ የምናየው ዲቴይል ያልነውን ወይም ዲቴይል ሾት የተወሰደውን ከላይ ፍለፊት አድርጎ አምጥቶልናል በመልቲ ካሜራ ኤዲቲንግ ጊዜ ሌላ ምን አይነት አድቫንቴጅ አለው መሰላችሁ አራቱን ፉቴጆች አሁን ኦቨርላፕ አድርገው ነው አራቱን ፉቴጆች ያሉት ኔስት ነው የሚያደርጋቸው ኔስት የተደረጉትን ፉቴጆች እኩል በአንድ ጊዜ ለምሳሌ ስሎ ሞሽን ልንሰራላቸው እንችላለን እዚህ ጋር ይሄ የክብደት ማንሳቱ በጣም ፈጣን ስለሆነ አይ ቲንክ ሳውንዱን ሚውት ላድርገው ፈጣን ስለሆነ ምን እናደርጋለን ስሎ እንዲሆን አንድ ጊዜ ስሎ እንሰራለን ራይት ክሊክ አድርገን እዚህ ጋር ስፒድ ኤንድ ዱሬሽን እዛ 15 እዚህ ታይም ኢንተርፖሌሽን ላይ ሄደን ኦፕቲካል ፍሎ እንለዋለን ኦኬ በዚህ መልክ ቪዲዮዎቹን አራቱንም በአንድ ጊዜ ስሎ ሞሽን ሰራንላቸው ማለት ነው ሶ ከዚህ በኋላ የሚያስፈልገን ምንድነው መልታይ ካሜራ ቪዋችን እንዲከፍት ነው መልታይ ካሜራ ቪዋችሁ እዚህ ጋር ተከፍቶ ካለ አለ ከሌለ ግን እቺ በተን ኤዲተሯን ክሊክ በማድረግ እቹትላችሁ ቶግል መልታይ ካሜራ ቪው የሚል አለ እሱን ሰሌክት አድርጋችሁ ድራግ አድርጋችሁ እዚህ ታመጡታላችሁ ከዛ ኦኬ ስንል ዊንዶዋችን እዚች ጋር ቶግል ላርጋት ኦኬ ካመጣችሁ በኋላ እዚች ጋር ኦን ማድረግ ያስፈልጋል ኦን ስናደርገው በዚህ አይነት መንገድ ፕሮግራም ሞኒተራችንን ለሁለት ሰፓሬት አድርጎ መልታይ ካሜራ ቪዋችን እዚህ ጋር አለ ዋና ፕሮግራም ሞኒተራችን ደግሞ እዚህ ጋር ይኖራል ማለት ነው ኦኬ እንደምትመለከተው ለምንድነው ኢን ፖይንት ላይ መርጅ ያላደረግነው ኢን ፖይንት ላይ ለምሳሌ ካሜራ ስሪያችን ሶስተኛው ካሜራ አይጀምርም የሚጀምረው ኦልሞስት ከሄደ ከስንት ፍሬም በኋላ ነው ከ4 ሰከንድ ወይም 4 ሰከንድ ከ13 ፍሬም አካባቢ ላይ ነው የሚጀምረው ሶ ስለዚህ ወደ ኋላ ስንመልስ እሱ ስለሌለ ፈርስት ልክ የመጀመሪያውን እስቲ ከመሬት የሚነሳውን ቪዲዮ ሰሌክት እናድርገው ሶ ምንድነው የምታደርገው መልታይ ካሜራ ጊዜ ፕሌይ እናደርገዋለን እዚህ ፕሌይ እናደርግና ፕሌይ አድርገን
እንደምትመለከተው እያንዳንዱን ቪው እዚህ ጋር ታየዋለህ ፕሌይ ስታደርግ። ኦኬ ስቶፕ እናድርገው። ሪከርዲንጉን አልጀመርኩም መልታይ ካሜራ። እዚህ ጋር ፕሌይ ባደረክ ቁጥር አራቱንም አይደለም የምታየው። ሶ የኤዲተር ስራ ምንድነው? በዋናነት ኤዲተር በተመልካች ቦታ ሆኖ ማየት ነው ያለበት። መልታይ ካሜራ ሲስተም አንደኛ ላይቭ ኤዲቲንግ ስትሰራ ነው። ላይቭ ኤዲቲንግ ለምሳሌ ላይቭ ስርጭት ብናደርግ ከአራት ቦታ ላይ ዳይሜንሽን ቢወሰድ የትኛው ካሜራ በዚህ ሰዓት ቢታይ ሴንስ ይሰጣል የሚለውን ከኦዲየንስ ፐርስፔክቲቭ እያየ አንተ እንደ ተመልካች እያየ የትኛው ቢሆን የሚለውን ዲሳይድ እያደረግ ለተመልካች እየመረጥክ የምታስተላልፍበት መንገድ ነው። ኦኬ ስለዚህ ወደ ፊት ለፊቱ እንመጣለን። አሁን ለምሳሌ እኔ እንደ ተመልካች ይሄንን ልክ ክብደቱን ሊያነሳ ሲል ያለውን ይሄንን ፓርት አየሁት። ኦኬ ከዛ ፕሌይ አድርገን ቀጣይ ይሄንኛውን ፓርት ከዛ ከፍ ሲያደርግ ሙሉውን ኦኬ ከዛ ይሄንኛውን ክብደቱን ወደ ታች ሲያደርግ መሬት ሲገጭ ይሄንኛው ቢታይ ከዛ ፉል እዚህ ጋር ቢታይ ክብደቱን ከፍ ሲያደርግ ኦኬ እዚህ ጋር ያለውን ጭንቀት ከዛ እዚህ ጋር ኦኬ ከዛ እዚህ ሄድኩኝ እዚች ጋር የእግሩን ፈለኩኝ። አሁን እግሩ ጋር እንዴት እንዳደረገ እዚህ ጋር ፉል ወሰድኩ። ቀጥሎ ይሄንን ፊቱ ቢታይ ከዛ ይሄ ቢታይ እያልክ ሰሌክት ታደርጋለህ። በዚህ መልክ አለቀ። ኦልሞስት ቪዲዮ አለቀ። በቃ ኤዲት አድርጎ ጨረሰው ማለት ነው። አሁን ወደ ኋላ ተመልሰን እቺ መልታይ ካሜራችንን ኦፍ አድርገን ብናየው እኛ ያየነውን በዚህ መልክ ነው የተሰራጨው ማለት ነው። መጀመሪያ ያነሳ ከዛ ብድግ አደረገ። እንደምታየው ዋይዱ ላይ መጣ። ከዛ እንደምታየው ሎአንግሉ ላይ ከዛ ዋይዱ ላይ ከዛ ሚዲየም ሾት እያለ በፍጥነት እየቀያየረ በዚህ መልክ ያሳየናል ማለት ነው። ኦኬ ነገር ግን ኦልሞስት መልታይ ካሜራ ኤዲቲንግ ከሰራህ በኋላ የሆነ ቦታ ላይ ቪዲዮ መቀየር ብትፈልግ እንዴት ነው የምታደርገው ነው። ለምሳሌ ሌትምበልና ከዚህ ጋር ወደ ሚዲየሙ ከሚሄድ ኖ እዚህ ጋር አንስቶ ወደ ሚዲየሙ ከሚሄድ ይሄንኛው ፉቴጅ ዋይዱ ቢሆን ብለህ ካሰብክ ድጋሜ መልታይ ካሜራህን ኦን ታደርግና እቺን ክሊክ ሰሌክት ካደረክ በኋላ ሄደህ ምንድነው ዋይዱን ሰሌክት ስታደርግ በዚህ መልኩ ዋይዱን ሪፕሌስ ያደርገዋል ማለት ነው። አነሳ ዋይድ ላይ ብድግስ ያደርግና ያለን ማለት ነው። ኦኬ ቀጥሎም ዋይድ ስለመጣ ኖ ዋይድ ሳይሆን ይሄንኛው ደግሞ ልክ እግሩን ብናይ ብለን ካልን ወደ እግሩ ትሄዳለህ ማለት ነው። እግሩ ላይ እንዴት እንዳስጨነቀው ክብደቱ ብናይ ብለህ ካስ ሶ በዚህ አይነት መንገድ ሲምፕሊ በቀላሉ ኤዲት ታደርጋለህ። ከዛ ባክግራውንድ ሚውዚካችንን ብንከፍተው አሁን መልታይ ካሜራውን እናጥፋት፣ ኤዲቲንጋችንን እንየው። በዚህ መልክ ዊዝን ሲንግል ክሊክ ከአራት ዳይሜንሽን የተወሰደውን ቪዲዮዎች ኤዲት አድርገን ማስገባት እንችላለን ማለት ነው። ኦኬ ነገር ግን በሱ ፍቃድ ጥያቄ መልታይ ካሜራ ዊዝ ኦዲዮ ሲንክሮናይዜሽን ከሆነ ደግሞ በቀጣይ ቪዲዮዎች ላይ እንሰራለን። ጠብቅ። ቻው።